ኖላዊት ዛሬ በኖላዊት ነው የመጣሁት ማለት ነው። ኖላዊት ላይ እንግዲህ ሀኒ አባቷ እንዲታከም ተደርጎላታል ማለት ነው። ይህንንም ያደረገችላት ወይዘሮ ሜላት ናት ማለት ነው። ሜላት እንግዲህ ከድርጅቱም ተበድረንም ቢሆን እዛ ይታከማሉ። ስለ አባትሽ አታስቢ፣ 100,000 ብር ስለሰጠሁሽ እሱም ስለማይበቃሽ መቋረጥ የለባቸውም፣ ህመማቸው እንዳይጨምርባቸው ቀጥ ሰጥ ብለው ይታከማሉ። ስለዚህ አታስቢ ብለዋታል ማለት ነው። ሰላምም እንግዲህ እያሰባሰበች ብር ለሀኒ እየሰጠቻት ነው ማለት ነው። አሲድም ተመካክሮ ከሰላም ጋር እሺ ብሎ ከሀና ወንድም ጋር ተመካክሮ እየሰሩ ይገኛሉ ማለት ነው። የሀኒ አባት እንግዲህ ሊታከሙ ነው። ታክመው እንግዲህ ጥሩ ላይ እንደሚደርሱ ማየት እንፈልጋለን ማለት ነው። ሀኒ ያጨናነቃት ነገር በዚህ በኩል መስቀሏ ያጨናነቃታል ማለት ነው። በዚህ በኩል እናቷን እየፈለገ ነው። ሰላም ጤና ይስጥልኝ የህይወት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የዚህ ቻናል ቤተሰብ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚሁም ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ተቀላቀሉ ቻሌንጁ ማለት ነው። እንግዲህ ዛሬ የመጣሁበት በነ ሀና ነው ማለት ነው። ኖላዊት ላይ ሀኒ ያው በጣም እየተጨናነቀች ነበር ማለት ነው። ጭንቀቷ ምንድን ነው? አባቷ ታመው ስለነበር እነሱን ለማሳከም ብዙ ጥረት ውጣ ውረዶችን እንትን እያለች እየሞከረች ነበርና አሰሪዋም ሜላት ብር 100,000 ብር ሰጥታት ነበር ማለት ነው። ከዛም አልፎ ደግሞ እርግብ ባዩሽ ትመክራታለች እርግብን ማለት ነው። የሜላት ጓደኛ ብትሆንም ለሜላት መጥፎ ጓደኛ ናት። ቀርባ ስታያት እንደ እህት ሁናን የምትቀርባት ማለት ነው። በጀርባዋ ደግሞ ሌላ ሴራ እያሴረችባት ስለሆነ እሷም ደግሞ እንትን አላለችም። ያው ሜላት በጣም የዋህ ስለሆነች ለእርግብም ልጇ ስለሆነች ሴራ ተመካክረው ስለሆነ እርግብና ባዩሽ ተመካክረው ስለሆነ ብር ተቀበያት፣ አንቺ ከሰራተኛ እንዴት ትተናነሻል? እንዴት ለሰራተኛ ሲደረግ ቢያንስ አንቺ ልጇ እኮ ነሽ ብላ ትላታለች ማለት ነው። እሷም ደግሞ ብር ስጭኝ እማዬ ትላታለች ማለት ነው። ስራ መጀመር አለብኝ ስላለች እሷም እምቢ አላለቻትም። ምናልባት ርቃይ ትሄዳለች በማለት ባዩሽ ሶሪ ሜላት ማለት ነው አውጥታ ለእርግብ ብር ትሰጣታለች ማለት ነው። ሰላምን ብር ያስፈልገኛል እማዬ ትላለች ማለት ነው። ሰላም ምን ያህል ነው የምትፈልጊው? እሺ ትልና ወይዘሮ ሜላት እናቷ ትሰጣታለች ማለት ነው። ለሁሉም ብር ታድላቸዋለች ማለት ነው። እንደዚሁም ከዚህ በፊትም ቁም ሳጥን ውስጥ ገብታ እየፈተሸች ነበር ሀኒ ማለት ነው። እየፈተሸች እያለ ምን እያረግሽ ነው ትላታለች ወይዘሮ ሜላት አሰሪዋ ደርሳባት አይ ምንም እንዴ ምንም እንዴት ያልሽ ልሰርቂ ነበር እንዴ? አሀ እርግብ ያለች ይለካ እውነቷን ነበር፣ አንቺ ግን ልሰርቂ ነበር ትላታለች። ልሰርቅ አልነበረም ትላለች። ዝም ብላ ትወጣለች። ሰላምዬ ግን ሰሞኑን ሀኒ እንዴት ናት? ደህና ናት ግን ትላለች ሜላት ለልጇ ለሰላም ማለት ነው። እንዴ ማየ ምን ሆነች? ምን ሆናለች ትላታለች ማለት ነው። አላቅም ብቻ የሆነ ውዝግብግብ ያለ ነገር አይባታለሁ። በሰላሟ ነው እንደዚህ እየሆነች ያለው አልገባኝም። ይሄ ነገር ምንድን ነው ትላለች ማለት ነው። ይህም እንደዚህ እየሆነች ያለችው ምንድን ነው እያለች እሷም ግራ ተጋብታለች ማለት ነው። የሜላት ጉዳይ ያው እሷም ግራ የገባት ምንድን ነው። በዛ ላይ ደግሞ ሰላምን አባትሽ መታከም አለባቸው ስላለቻት የሀኒም አባት በነገራችን ላይ ሜላት ማለት ለሀኒ እናቷ ነች ማለት ነው። ግን አታውቅም። እየሰራች እሷ ቤት እየሰራች ነው ሜላት ቤት። ልጇ ናት ሀሴት እንግዲህ የለችም። ሀሴት የምትባል ስለነበረቻት እሷ ስለጠፋችባት እሷ ማለት ሀኒ ነች ማለት ነው። ሀኒም ተጥላ የተገኘ ልጅ ስለሆነች መስቀሏ ደግሞ መለያዋ ስለሆነ እሱን እርግብ ወስዳባታለች ከዚህ በፊት ማለት ነው። እሱንም አልሰጥሽም ስላለቻት ያው ምንም ማድረግ አትችልም። የለመነቻት እምቢ ብላለች። ይህን ሴራ ያሴሩትም ደግሞ እንትና ማነች ባዩሽና እርግብ ናቸው ማለት ነው። ልጅ እኔ ሀሴትን አስመስለው እርግብ እንግዲህ ያሏት ሀሴትን አስመስለው እንትን ብር እየተቀበለች አብራ እነሱን ለመጉዳት ነው የገባየው። በዛ ላይ ሀኒም በጣም ትጠላታለች ማለት ነው። ሰላምም ደግሞ አልተመቸችኝም እማዬ ይቺ ጓደኛሽ ባዩሽም አልተመቸችኝም ትላታለች። ሌላና እንዴት ነው የምትናገሪው ልጄ? እንደዚህ ማትቤ እንዴት እንደዚህ ትያለሽ? ትላታለች ማለት ነው። ሰላምም እንግዲህ እየተናገረች እማዬ እውነቴን ነው የምልሽ እኔ አትመቸኝም ባዩሽ ትላታለች ማለት ነው። ሰላም አሁን ላይ ያለችበት ሁኔታ በጣም ደስ የሚል
በዛ ላይ ለእናቷ የምታደርገው ድርጊት በጣም ደስ ይላል ማለት ነው። ውድ ቤተሰቦች ለእናቷ ያላት ፍቅር፣ ለእናቷ ያላት ሁሉ ነገር በጣም ደስ የሚል ነው ማለት ነው። እሱም እንደዛ በማድረጓ ሁሉም ነገር ተስተካክሎ ወደ ራሳችን እንመለሳለን በማለት ግራ ተጋብተናል ማለት ነው ውድ ቤተሰብ። እሷም ደግሞ ግራ ገብቷታል ማለት ነው። ሀኒ አንደኛ የአባቷ መታመም በጣም አንገብግቧታል፣ አሳምሟታል ማለት ነው። አባቷ እንግዲህ ታመው እሷን ለማሳከም እነሱን ብዙ ውጣ ውረዶችን እያሳለፈች ትገኛለች ማለት ነው። በዛ ላይ ብር የላትም ና እናቷም ደግሞ እናት አባቷን ስለማታውቅ ከመንገድ አንስቶ ያሳደጋት አባቷ ነው። እሷም ያው አታውቅም። አሁን ላይ ልታሳክመው እንደሄደች ሄዳ ነበረ ከአሰሪዋ ጋር ማለት ነው። አሰሪዋ ጋር ልታሳክም እንደሄደች እሷም ምን አለች፣ እኔ ደግሞ አንቺን ምንም ችግር የለም እረዳሻለሁኝ፣ ላንቺ ምንም ችግር የለብኝም፣ ስለዚህ አንቺ ብቻ ደህና ሁኝ እንጂ ከእኔ በኩል ምንም ችግር የለም፣ አታስቢ ሀንዬ፣ ሁሉንም ነገር ፈጣሪ ነው የሚያውቀው፣ ስለዚህ ሁሉንም ነገር ደግሞ እናስተካክለዋለን፣ አንቺ ብቻ ደህና ሁኝ ለራስሽ ብላታለች ማለት ነው። የሀኒንም አባት ሊያሳክሙት እንዲሄዱ አሰሪዋ ሜላት እንዴ ይሄ ሰውዬ ፊቱም አዲስ አልሆነብኝም፣ የማቀ ይመስለኛል ትላታለች ማለት ነው። እንዴት አባዬ ጋር ትመሳሰላላችሁ እንዴ? ምናልባትም ደግሞ ተመሳስሎባሽ እንዳይሆን ትላታለች ማለት ነው። አይመስለኝም ሀኒዬ እየተባባሉ ያወራሉ። እቤት ሲመጡ ታኪም ቤት መጥተው ሰላም የለችም፣ ሰላምን መጣራት ይጀምራሉ ማለት ነው። ሀኒም እንግዲህ ተሰላም ጋር ፒሱ ነው እያወሩ መጥበቅ ውስጡ ነው ማለት ነው። ሀኒዬ አንቺ ማውራት አለብሽ ትላታለሽ። እማዬም ማውራት አለብሽ፣ እውነቴን ነው ምልሽ፣ አባትሽን መዳን አለበት ማለት ነው ትላታለሽ። አባቷንም እንትን ለማለት ስለማናገር ለማሳከም ብላ ፍቅር ትጠይቃታለች። ሄዳ ወይዘሮ ሜላትን ማለት ነው። ሀኒ እክላሷ ገብታ እንትን ፍቃድ ፈልጋለሁ ይፈቅዱልኛል ትላታለች ማለት ነው። ምንም ችግር የለም፣ ቆይ ነይ እስቲ ቁጭ በይና እንመካከር፣ እኔና አንቺ ተማክረን ሁሉን ነገር ማስተካከል እኮ አለብን፣ ምንም ችግር የለውም፣ ችግሩ ምንድን ነው ትላታለች ማለት ነው። በዛም የተነሳ ተመካክረው አባቷ እንዲታከም አደረገችላት ማለት ነው። መቋረጥም የለበትም። የወይዘሮ ሀኒና ወይዘሮ ሜላት እናትና ልጅ ናቸው ማለት ነው። ግን አታቅም፣ ሁለቱም አያውቁም ማለት ነው። ያው እንደ ሰራተኛ ሆና እየሰራች ነው ማለት ነው እንትና ሀኒ ማለት ነው እነሱ ቤት። በዛ ላይ ደግሞ ሰላም የቤቱን ስራ እኔ እሸፍናለሁ፣ አንቺ ብቻ ሄደሽ ከማየጋ አባትሽን ሐኪም ቤት አስጀምሪያቸው ምናምን ስላለቻት እሱንም አስፈቅዳ ጀምራለች ማለት ነው። በዛ ላይ ሀሲድ ደግሞ ያው ለአባቷ ምን ሆነህ ነው እንዴ ሸባው አመመህ እንዴ ይለዋል ማለት ነው። አይ አላመመኝም፣ መርፌው ነው ያመመኝ፣ እንዴ ለመርፌ ነው እንደዚህ የምትሆነው አንተ ሽባ ምናምን እየተባባሉ ይቀላለዳሉ። ሀኒም እራት ልሰራ ትገባለች ቤተሰቦቿ ጋር ማለት ነው። ቤተሰቦቿ ጋር በገባይ ሰዓት እንዴ ምግብ ልሰሪ ነው እንዴ ሀና ይላታል ማለት ነው። አሲር አዎ ራት ልሰራ ነው፣ ቁጭ በሉ ደርሷል። እሱም ተረት እያረገ እየተጫወቱ ያመሻሉ ማለት ነው። እንደ ተረት እያወራት አሁን ገባኝ፣ እኔን ባሽሙር እየተናገራችሁ ነው ትላለች ማለት ነው። እሷም እንደዛ ያለችበት መንስኤ ምንድን ነው? ያው ለእነሱ ራት እየሰራ ስለነበረ ለእነሱን እንትን ለማለት እየሞከረ ስለነበር ለማስደሰት። በጣም ጎበዝ ልጅ ናት፣ በዛ ላይ ደግሞ አስተዋይ ልጅ ናት ማለት ነው። ያላት ጉጉት በጣም ከባድ ነው። ሀኒቅ ሲጀመር አሁን ለአባቷ ላለችበት ሁኔታ በጣም የምትወደው የምታከብረው አንተ ብቻ ነህ ሁለ ነገሬ ብለዋለች ማለት ነው። መስቀሉም ጠፋ፣ መስቀልሽ ምናልባት ቤተሰቦች ቢመጡ መለያሽ ነው ብሏት ነበር ማለት ነው። የምትለይበት ስለሆነ ብሏታል ማለት ነው። እሷም ያው ዝም ብላ ተቀምጣለች ማለት ነው። ውድ ቤተሰቦቼ በዚህ የተነሳ ግራ ተጋብተን እኛም ቁጭ ብለን ተቀምጠናል ማለት ነው። ስለዚህ በቅርብ ቀን እንደምንመለስ ሁሉም ነገር ተስተካክሎ እስከምናየው
የሀኒ ጉዳይ እየቀጠለ ይሄዳል ማለት ነው። ሀኒ እናቷን ልታቅ ነው ማለት ነው። ወይዘሮ ሜላት እንደሆነች ያው ታውቃለች ማለት ነው። ታወቀችም ባዩሽ እናንትና ሴራቸው ይጋለጣል ማለት ነው። እርግብ ከመጣይ ጀምሮ ነው ሀኒ እንደዚህ የሆነችው። ያው ከዚህ በኋላ ደግሞ እናቷን ታውቃለች ማለት ነው። ውድ ቤተሰቦቼ በቃ በትርፍ ጊዜዋም እየመጣይ ብታግዝም ምንም ብትልም ከዚህ በኋላ ጥሩ ህይወት ይኖራታል ብዬ አስባለሁ። ሀና ማለት ነው። እንትና ይቺ ማናት ሜላትም ደግሞ በጣም ወዳታለች። ላንቺ ለእኛ ብዙ ነገራችን ነሽ፣ ብዙ ነገር አድርገሽልናል እያለች ማለት ነው። ስለዚህ ከዚህ በኋላ ጥሩ ነገርን ለማድረግ ዝግጁ ናት ማለት ነው። የሀና ጉዳይ እንደቀጠለ ቢሆንም አባቷ መዳን አለባቸው። አሴርም ደግሞ ከዳናችሁ ግን እኔን ትታችሁኝ ወደ ሀገራችሁ ወደ ደሴ ትሄዳላችሁ እንዴ ይላቸዋል ማለት ነው። ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ